የአማራ ክልል ስራና ክህሎት ቢሮ በትብብር ስልጠና የሚሳተፉ ባለድርሻ አካላት ማለትም የኢንዱስትሪ፣ የንግድ ተቋማትና የመንግስት አካላትን ያሳተፈ ክልል አቀፍ የትብብር ስልጠና ፎረም ከሰሞኑ አቋቁሟል። ፎረሙ የመንግስት መስሪያ ቤቶች፣ የግሉ ዘርፍ ተወካዮችና የልማት አጋሮች ለቴክኒክና ሙያ ስልጠና መጠናከርና ውጤታማነት የድርሻቸውን እንዲወጡ ኃላፊነት የተሰጠበትም ነው። የትብብር ስልጠና ዓላማው ትርፋማና ተወዳዳሪ የሰው ኃይል ማምረት እንደሆነ በመድረኩ ተነስቷል። ኮርፖሬት ስልጠና ማለት በአንድ ተቋም ፋብሪካ፣ የንግድ ሥራ ወይም በማምረት ሥራ ላይ የተሰማራ የአንድ ፋብሪካ ሰራተኛ፣ ሥራ አስኪያጅ፣ ከፍተኛ ኃላፊ እነሱ የተመደቡበትን ሙያ አቅማቸው፣ አፈጻጸማቸውንና አመራራቸውን ሊያሻሽል የሚችል የተመረጠ ስልጠና በመስጠት ፋብሪካው ወይም ተቋሙ ተወዳዳሪ፣ ትርፋማ፣ በጥራቱና ፍጥነቱ የሚታወቅ ማድረግ ነው። በኮርፖሬት ስልጠና በተቋም ውስጥ የአመራር አቅምን፣ የፋይናንስ ማኔጅመንትን፣ የኤክስፖርት ዝግጁነትን፣ የግብይትና ብራንድ አስፈላጊነትን፣ የሰው ኃይል ማኔጅመንትን፣ የደንበኛ አገልግሎት አሰጣጥና አያያዝን፣ የዕቅድ ግምገማ፣ ክትትልና ድጋፍ ባለሙያዎችን አቅም ማሳደግን ይጠይቃል። የኮርፖሬት ስልጠና ውጤታማ ሲሆን ምርታማነት ይጨምራል፣ የሰራተኞች የመፈጸም አቅም ይሻሻላል፣ ወጪዎችና አላስፈላጊ ብክነቶች ይቀንሳሉ፣ ፈጠራዎች ይጨምራሉ፣ የደንበኞች እርካታ ይረጋገጣል፣ የወጪ ንግድ ያድጋል፣ ትርፋማነት ይጨምራል፣ ተወዳዳሪ ፋብሪካ ይፈጠራል፣ ግብር ከፋይ በመሆን ልማትን ያፋጥናል፣ ጥሩ ልምድና ስነ ምግባር ያላቸው መሪዎችና ሙያተኞች ለሀገር የሚወጡበት ቦታ ተደርጎ ይወሰዳል። ጠንካራ የኮርፖሬት ወይም የትብብር ስልጠና ያላቸው ሀገራት እነ ሲንጋፖርን፣ ቻይና፣ ደቡብ ኮሪያ ወዘተ መውሰድ ይቻላል። በዓለም የንግድ ስርዓት ውስጥ ውጤታማ፣ ትርፋማ፣ የሰው ኃይላቸው ለመንግስት ፖሊሲ ቀረጻ ጭምር ወሳኝ የሆኑ መንግስት ፈጣን ድጋፍና መሰል አገልግሎቶችን ሲፈልግ ከራሱ ተቋም ብቻ ሳይሆን ወደ ግል ተቋማት በመውረድ ከየተቋማቱ ጠይቆ ግብአት፣ ዕውቀት የሚያገኝባቸው ውድ የሀገር ሀብቶች ናቸው። ተባባሪዎች አንደኛ ከፍተኛ ትምህርት፣ ሁለተኛ ቴክኒክና ሙያ ተቋም፣ ሶስተኛ የምርምር ተቋማት ናቸው። እነዚህ በመንግስት ወገን ያሉት ሲሆኑ ሌሎች ተባባሪዎች ደግሞ የግል ዘርፎች ይባላሉ። ለምሳሌ ኢንዱስትሪዎች፣ የመንግስት ትላልቅ ኢንዱስትሪዎች አሉ። አማራ ፓይፕ፣ አማራ ብረታ ብረት ወዘተ እነዚህ የመንግስት ድርጅቶች ናቸው። ከዚህ ውጭ ያሉት የግል ድርጅቶች የግል ፋብሪካዎች ናቸው። እነዚህ አካላት በጋራ ሆነው የሚሰሩት የስልጠና፣ የስራ ትስስር እና ሌሎችም የቴክኖሎጂ ስራዎች የትብብር ስራዎች ናቸው። ባይዘው ይሄ በሞልስ በሚኒስትሪ ኦፍ ስራና ክህሎት ሄትሪን የሚል ሃየር ኤጁኬሽን ቲቤት ሪሰርች ኢንስቲትዩት ሊንኬጅ የሚል በአዋጅ የጸደቀ ነው። አዋጅ 1296 ወይም 2015 የወጣ ነው። በዚያ የተመሰረተ ነው። ዓላማው ለምንድን ነው ኮኦፕሬቲቭ ትሬኒንግ ወይም የትብብር ስልጠና ወደ ፋብሪካዎች የሚሄዱት? አንደኛ አሁን ያሉት ማሽነሪዎች በቴክኒክና ሙያ ማሰልጠኛ ብቻ በቂና ብቁ አይደሉም። ያን ማየት መለማመድ አለባቸው ልጆቹ። ሁለተኛና ዋናው ዓላማ ኢንቫይሮንመንቱን ለምደው ነው የሚመጡት። ከዚህ በፊት ይሰጥ የነበረው ስልጠና በማሰልጠኛ ተቋም ብቻ ነበር። ያ ማለት የፈለገው A++ ያምጣ የአካባቢውን ግን አይልም። የአካባቢውን ማለት ነው የሰራተኛ ሁኔታ፣ የከስተመር ሁኔታ፣ የኢንዱስትሪ ሴታፑ፣ ሴትልመንቱ እሱን ማየት ስላለባቸው ሁለተኛው ዓላማ ይሄ ነው። በዚህ መሰረት እስካሁን ድረስ የሰልጠኞቻችን 100% ኮኦፕሬቲቭ ትሬኒንግ ሳይወጡ ወደ ምረቃ አይሄዱ። ከዛ ሲቀጥል ሁለተኛው ስራ ምዘና ነው። ምዘናውም እንዲሆን የሚፈለገው በፋብሪካው ውስጥ ነው። ይሄ የሰለጠነው ዓለም ተሞክሮ ነው። ስፔሲፊካሊ የጀርመን ተሞክሮ ነው። ዱዋል ትሬኒንግ የሚባለው ነው። ስለዚህ ኮሌጅ ላይ ኢንስቲትዩሽናል አሰስመንትኛ ከፈተን በኋላ ፕራክቲካሊ የመጨረሻውን መውጫ ፈተና የሚፈተኑት ፋብሪካው ውስጥ ነው። ፋብሪካው በሚፈልገው ልክ አሰልጥነው የለ በሚፈልገው ልክ ደግሞ መዝኖ ፈትኖ በቅቷል ይላል ማለት ነው። የትብብር ስልጠና የምንለው ምንድነው? በሀገራችን የቴክኒክና ሙያ ትምህርትና ስልጠና ፖሊሲና ስትራቴጂ እንደሚለው የስልጠናው ስርዓት 30% የንድፍ ሀሳብና 70% የተግባር ነው።
70% የተግባር የምንለው ልጆቹ ወይም ወደ ሰልጣኞቹ የንድፈ ሐሳብ ትምህርት ኮሌጅ ላይ ከሰለጠኑ በኋላ እንደገና 40% የተግባር ትምህርት እዚያው ኮሌጁ ላይ ኤክሰርሳይዝ ካደረጉ በኋላ በተግባር በትክክለኛ በሚሰራ ፋብሪካ ካምፓኒ ላይ መጣው ወይ ስራውን የሚሰሩትን ስራ በተግባር የሚያዩት ካምፓኒዎች ላይ ወይ ደግሞ ድርጅቶች ላይ ከዚያ አኳያ ይሄ የተግባር ልምምዱ ኮሌጅ ላይ 40% ካምፓኒዎች ላይ 30% የሚሰጠው ስልጠና የትብብር ስልጠና የሁለት የሶስት ተቋማት የጋራ ትብብር ስለሆነ ትብብር ተብሏል። ኮርፖሬት ትሬኒንግ የሚባለው ምንድነው? ኮሌጁና ካምፓኒዎቹ በጋራ የሚያስተባብሩት የሚያቅዱት የሚተገብሩት ነው። ያ በመሆኑ የትብብር ስልጠና ይባላል። አፕሮቹም በስልጠና ላይ ያሉ በክረምት ተግባራት ሊሆን ይችላል። እንደገና ደግሞ ተቀጥረውም ሊሆን ይችላል። በሀገር ደረጃም ሆነ በዓለም አቀፍ ደረጃ የአንድን ሀገር ልማት ለማረጋገጥ የዜጎችን ፍትሃዊ ተጠቃሚነት እውን ለማድረግ የሰው ሀብት ልማት ላይ መስራት ይጠይቃል። የአንድ ሀገር ትልቁ ሀብት ሰው ስለሆነ፣ ስለዚህ የሰው ሀብት ልማት ደግሞ በሚሰራበት ሰዓት የሚሰጠው የስልጠና ተግባር በስልጠና የሚሰጥባቸው ተቋማትና በምርት በሚመረትበት ካምፓኒዎች፣ ኢንዱስትሪዎች ትብብር መሆን መቻል አለበት። ምክንያቱም በየጊዜው የሰዎች ፍላጎት ስለሚያድግ የሰዎችን ፍላጎት እየተከተለ ደግሞ የማምረት ስራ የሚሰራ ካምፓኒው ነው፣ ፕራይቬት ሴክተሩ ነው በዋናነት። ስለዚህ የቴክኒክና ተቋማትና በማምረትም አገልግሎት መስጠት ያለው ፕራይቬት ሴክተር ኢንዱስትሪ ካምፓኒ ጋር በትብብር መስራት ይጠይቃል። ከዚህ በፊት በክህሎት ልማትናም በትብብር ስልጠና በሂደቱ የሚሳተፉ ተቋማት መካከል ወጥ የሆነ አሰራር ባለመኖሩ ተግባራት በመንግስት ተቋማት ላይ የተንጠለጠሉ እንደነበር ተገምግሟል። ይህ የግሉን ዘርፍ ያገለለ አካሄድ ውጤታማ እንደማያደርግም ታምኖበታል። በኢትዮጵያ የግሉ ዘርፍ አቅም ያልተጠናከረ በመሆኑና መንግስትም ዘርፉን በማጠናከር እንደ አንድ ወሳኝ አጋር አድርጎ ከመውሰድ አንጻር የእስካሁኑ አካሄድ ተግዳሮት ያለበት ያልሰለጠነና በግዴለሽነት የሚመራ ነው። በኢትዮጵያ ሁኔታ መንግስት ጀማሪም ጨራሽም ነው። እሱ ያሰለጥናል፣ እሱ ይቀጥራል፣ እሱ ጥራትን ያረጋግጣል፣ እሱ የሲኦሲና እውቅና የምስክር ወረቀት ይሰጣል። በዚህ ዘርፍ ትልቅ ሚና መጫወት የሚችሉትና የግሉ ዘርፍ ያቋቋማቸው የንግድና ዘርፍ እንዲሁም የዘርፍ ማህበራት ምክር ቤቶች በስራው ላይ ሲሳተፉ አይታዩም። ይህ ግን መስተካከል ያለበት ጉዳይ መሆኑን ለዚህ ምክር ቤትና ለአዘጋጆች ለግሉና ለመንግስት ተቋም ማሳሰብ ፈልጋለሁ። በመንግስት በኩልም ሁሉን እኔ ላሰልጥን፣ እኔ ልመዝን፣ እኔ ብቃት ማረጋገጫ ልስጥ ከሚል የጠቅላይነት እሳቤ በመውጣት ቻምበሮችን በመደገፍ እየጀመሩት ያለውን የኮርፖሬት ትሬኒንግ ስልጠና እንዲያጠናክሩ የድጋፍ ደብዳቤ ከመስጠት ጀምሮ ሌሎች ድጋፎችን እንዲያደርግልን እንፈልጋለን። በአጠቃላይ በክልላችን በእውቀት፣ በእውነት፣ በጥሩ ስነ ምግባር የሚመራ አምራች የሰው ኃይል ለመፍጠር በተለይ የንግድ ተቋማት የሰራተኞቻቸውንና አመራሮቻቸውን አቅም አጫጭር ስልጠና እንዲያገኙ ማድረግ ይገባቸዋል። ብዙውን ጊዜ ይህንን ድርሻ የሚወጣው የመንግስት አካል ብቻ ነው። ከስርዓተ ትምህርት ዝግጅት እስከ አጠቃላይ ስልጠና እስከ ምዘና ድረስ ያለውን ሂደት ስታየው ብዙውን ኃላፊነት እየወሰደ ያለ ማን ነው? መንግስት ነው። የግሉ ዘርፍ ሚና የተነጠለ ነው። ይሄ በመሆኑ ምክንያት ልጆቹ የግል ዘርፉ ካምፓኒውን ወይም ደግሞ ቤቱን ክፍት አድርጎ ለእነሱ እንዲሰለጥኑ በማድረግ እነሱ በማከባከል በእንዲመዘኑ በማድረግ በኩል ላይ ሚናው ዝቅተኛ ነው። በዚህ ምክንያት ልጆቹ የንድፈ ሐሳብ እንጂ የተግባር እውቀት ባለቤት እንዳይሆኑ አድርጓቸዋል። ይሄ ደግሞ ምን ወለደ? የልጆችን የክህሎት ጥራት ችግር እንዲወለድ ስላደረገው ይሄንን ለመቅረፍ የሚያስችል አሰራር ነው አሁን ተግባራዊ እናድርግ ያለው። ከስርዓተ ትምህርት ዝግጅት እስከ ምዘናና ሰርቲፊኬሽን ድረስ እስከ ማሰልጠን ድረስ ያለውን ተግባር የመንግስት ብቻ ሳይሆን ፐብሊክ ፕራይቬት ፓርትነርሺፕ የሚባለው ደግሞ ፒፕልን ጨምረን ተግባራዊ እናድርገው የሚለውን አሰራር ተግባራዊ ለማድረግ ነው የዛሬ ፎረም እና እቅድ እየሰራን ያለው። መንግስትና የግል ተቋማት ላይ አሁን ቤዚካሊ ከዚህ በፊትም ቀድመን የመንግስት የግል የሚል ተቋማት ሁለት አይነት መኖር የለባቸውም ነው።
በመንግስትም ኦን የተደረጉት በግልም ኦን የተደረጉ ተቋማት የሚሰሩት አንድ ማህበረሰብ ላይ ነው። ስለዚህ ሁለቱም የስራ ገበያው መሰረት አድርገው ስልጠናውን መስጠት መምራት አለባቸው ተብሎ በሀገር አቀፍ ደረጃ ሊሰጥ በሚገባው ሙያ ላይ ኦልሬዲ በዞኒንግ እና ዲፈረንሺዬሽን የመለየት ስራ ተሰርቷል። ስለዚህ የመንግስትም የግልም ተቋማት የስራ ገበያው መሰረት አድርገው እንዲሰጡ ይፈልጋል። አሁን መሰመር ያልቻለው ሰልጣኞች ወደ ተቋማት ሲሄዱ የዋይት ኮላር አስተሳሰብ ይዘው ነው የሚሄዱ። ኦፊስ የሚያስቀምጥ እንደዚህ የሚያደርግ በሚል አስተሳሰብ ነው የሚሄዱ። በዋናነት ፍላጎታቸውና ፓሽናቸው እንደተጠበቀ ሆኖ የስራ ገበያውን ሊመልስ የሚችል የሰው ኃይል የማብቃት ስራ በመንግስትም በግልም ኦን የተደረጉ ተቋማት ኃላፊነት ወስደው መስራት መቻል አለባቸው። ስለዚህ ቀጣይ ብን አሁን ይሄ እንደዚህ አሁን ስታብሊሽ የምናደርጋቸው ፎረሞች ይህንን ሁላ ሊሰብር ሊፈታ የሚችል ስራ መስራት ይጠይቃል። ስለዚህ ቀጣይ ከስልጠና ከኢንሮል ከሚያደርጉ የመንግስትም የግልም የስልጠና ተቋማት ጋር ዲስከስ ማድረግ ይጠይቃል፣ መግባባት ይጠይቃል። ከዜጎችም ጋር ከተጠቃሚዎች ጋር መነጋገር ይጠይቃል። ምክንያቱም ወደ ግል ተቋማትም ሲሄዱ ከፍለው ነው የሚሰለጥኑ። ከሰለጠኑ በኋላ ሰርቲፊኬት እጃቸው ላይ ያለ ግን ወደ ስራ የማይገቡ ከሆነ ትርጉም የለም። እንደ ክልልም ሆነ እንደ ሀገር እየተቋቋመ ያለው የትብብር ስልጠና ፎረም የስልጠና አይነቶችን ከኢንዱስትሪው ፍላጎት ጋር በማጣጣም ለተመራቂዎች በገበያ ተፈላጊ የሆኑ ክህሎቶችን በማስጨበጥ የተቀጣሪነትና የሥራ ፈጠራ ዕድሎችን በማስፋት ያለመ እንዲሆን በትኩረት እየተሰራ ነው። የትብብር ስልጠና እንግዲህ አስፈላጊነቱም ከፍተኛ ነው። የትብብር ስልጠና ማለት ሰልጣኞች ስልጠናውን ከወሰዱ በኋላ በተግባር ልምምድ በትክክለኛ የስራ ቦታ ላይ የስራ ዲሲፕሊኖችን፣ ሙያ እና ሁሉም ነገሮችን እንዲያዩ ይደረጋል። ያ ማለት ደግሞ ልጆች ነገ ወጣው ስራ ቅጥር ሲገቡ ስራው ላይ እንዳይቸገሩ ቀጥታ ሄደው ለዛ ስራ ማች እንዲያደርጉ የሚያገለግል ነውና ወሳኝነት ያለው ነገር ነው የስራ ላይ ልምምድ ስልጠና። የትብብር ስልጠናው መኖር ለምሳሌ ተማሪዎች በቴክኒክ እና ሙያ ትምህርት ላይ በክፍል ያገኙትን እውቀት በተግባር አይተው ክህሎታቸውን የሚያሳድጉበትን እድል ይፈጥራል። በዚህም ልጆቹ ወይም ተማሪዎች በክፍል ያገኙትን እውቀት በተግባር ካዩ በኋላ ራሳቸውን እንዲችሉና በገበያው ላይ ተወዳዳሪ እንዲሆኑ እድል ይፈጥራል እና ክፍተትን ይሞላል ብዬ አስባለሁ። የምንመራበት መንገድ የመጀመሪያው በሳይንስ ደረጃ በስትራቴጂ ደረጃ የተቀመጠው አሰራር አለ። ይሄ ምንድነው? ልጆቹን የመጀመሪያ ሲጀመር የቴክኒክና ሙያ ስትራቴጂ ምንድነው የሚለው ስልጠና ሰልጣኝ ከመቀበላችን በፊት የመጀመሪያው ነገር የስልጠና የፍላጎት ዳሰሳ ጥናት መካሄድ አለበት። የትኛው ሴክተር የትኛው ነው የሚፈልገው የሚለውን ፍላጎት መርህ ስልጠና እንዲሆን ነው የሚፈልገው። የሆነ ካምፓስ ስላለ ዲፓርትመንት ስላለ የምትቀበለው ሳይሆን በዚያ ዲፓርትመንት የሰው ኃይል ያስፈልገው አያስፈልገው፣ ኢኮኖሚ ዲማንድ ያደርጋል አያደርግም የሚለውን ነገር ይለያል። እሱ ከተለየ በኋላ ስርዓተ ትምህርት ነው የሚዘጋጅለት። ስርዓተ ትምህርት በሚዘጋጅበት ጊዜ የፍላጎት ባለቤቱ ማን ነው? የትኛው ተቋም ነው? ግብርና ነው? ጤና ነው? ትምህርት ነው? ማዕድን ነው ወይስ ሌሎች ካምፓኒዎች ናቸው? የትኛው ኢኮኖሚ የሚለውን ጭምር እዚያ ላይ ኢንጌጅ እንዲሆን ይፈልጋል። በኦኤስ በካሪኩለም በቲቴልየም ዝግጅት ላይ ጭምር እነሱ እንዲሳተፉበት ይደረጋል። ከዛ በኋላ ሰልጣኞቹን ፍላጎት ለይተናል። የማሰልጠኛ መሳሪያዎች ተዘጋጅተዋል። ከተዘጋጀ በኋላ ወደ ስልጠና በሚገቡበት ጊዜም ጭምር ኮሌጆች ብቻቸውን ሳይሆን እነዚህ አካላት በጋራ እንዲመሩት ነው የሚፈልገው። ኮሌጁ ምንድነው የሚያደርገው? ማስተባበር ነው። እንደ መንግስት የመንግስት አካል ስለሆነ በጀት ይበጀታል፣ መምህር አለው፣ አሰልጣኝ አለው፣ እነዚያን ያስተባብራል። ከዛ በኋላ አብረው እንዲመሩት ነው የሚፈልገው። የንድፍ ሀሳቡንም የተግባር ስልጠናውንም የምዘና ስርዓቱንም አጠቃላይ ሰርቲፋይ የማድረጉ ስራ ነው እና በአሰራሩ ይሄን ያው በሀገር አቀፍ ደረጃ የፕራይቬት ሴክተር ሪፕሬዘንታቲቭ የሆነ የቻምበር ኦፍ ኮመርስ የሚባል አለ። በክልሎችም ተመሳሳይ እንደዚህ አይነት ስትራክቸሮች አሉ፣ ማህበራት አሉ። እነዚህ ቻምበሮችና ማህበራት የካምፓኒዎች አባልነት የፈጠሯቸው ናቸው ተብሎ ነው የሚታመነው። ስለዚህ በሀገር ደረጃም ሆነ በክልል ደረጃ ይህ አደረጃጀት መውረድ ከቻለና እነዚህ ቻምበሮች አሶሲዬሽኖች ደግሞ በማምረት አገልግሎት መስጠት ላይ የሚገኙ የካምፓኒ ኦነሮችን ባለቤት ካደረጉ ለገበያ የሚፈለገውን የሰው ኃይል እንዲቀርብ ፍላጎታቸውን እኛ የምንፈልገው የሰው ኃይል
ይሄን ምርት ማምረት ይሄን አገልግሎት መስጠት የሚችል ነው። ይሄን ለማረጋገጥ ደግሞ ይሄ ብቃት ያስፈልገዋል ብሎ መግለጽ ያለባቸው እነሱ ናቸው። ስለዚህ ይሄንን የሰው ሀብት ልማት በዚህ መሰረት ከጀመር መጀመሪያም ወደ ተግባሩ ሲገባ ፍላጎታቸውን መሰረት አድርገህ ስለሆነ የምትገባው በሚቀጥለው የስልጠና ማቴሪያል ዝግጅቶች ላይ አብረው የሚሳተፉበት ሁኔታ ይኖራል። በኋላም ስልጠናው ላይ በጋራ ይሰራሉ። ፋይናሊም ስልጠናው ሲጠናቀቅ የሰልጣኞችን ብቃት የማረጋገጥ ኃላፊነት እንዲወስዱ የሚፈለጉ ራሳቸው ናቸው። ምክንያቱም በመጨረሻም ወስደው እንዲቀጥሩ ለስራ ዕድል ምቹ ሁኔታ እንዲፈጠር የሚፈልገው ፕራይቬት ሴክተሩ ነው። በየትም ሀገር ያለው ኤክስፔሪየንስ ትልቁ የኢኮኖሚ ባክቦን ፕራይቬት ሴክተር ስለሆነ የፕራይቬት ሴክተሩን ፍላጎት መሰረት አድርገህ የሰው ሀብት ልማትን ከሰራህ መጨረሻ ላይ ወደ ገበያ የሚገባ የሰው ኃይል ብቁና ተወዳዳሪ ሆኖ የሚፈለገውን ምርትና አገልግሎት በሀገርም በዓለም አቀፍ ደረጃም ተወዳዳሪ በማድረግ የሀገራዊ የሆነውን ልማት ማድረግ የሚያስችልበት እድል ይፈጥራል ማለት ነው። በዋናነት እነዚህ የአሶሲዬሽንም ሆነ ቻምበር ሆነው እንደ አንድ ተቋም የቆሙ ተቋማት በስራቸው ያሉ ካምፓኒዎች ይህንን ኦነርሺፕነት እንዲወስዱ እስካላረጋገጡ ድረስ በሆነ መድረክ ላይ ፕላትፎርሙን ዲክሌር ማድረግ በራሱ በቂ አይደለም። ስለዚህ የበለጠ ስራ ወደ ታች ይጠይቃል። ዲክሌር ያደረግነው አዲሱ የቴክኒክና ሙያ ስትራቴጂ በዋናነት የፕራይቬት ሴክተር ኢንጌጅመንትን የማረጋገጥ ጉዳይ፣ ጥራት ብቃት ያለው የሰው ኃይል የማቅረብ ጉዳይ መሰረታዊ ነው ተብሎ ስለተወሰነ ነው በዚህ ደረጃ እየተሰራ ያለው። ቅድም እንዳልከው የስኪል ዴቨሎፕመንቱ ስራ የመጨረሻ ግባችን አይደለም። ዋናው ስራ ወደ ስራ ገብተው ምርት አገልግሎት አቅርበው በሀገር ብቻ ሳይሆን ገዢ ሳይሆን ሻጭ ሀገር እንዲመሰረት ሊያደርግ የሚችል ዜጋ የመፍጠር ጉዳይ ነው። የቴክኒክና ሙያም የመጨረሻ አውትካም ብለን የምንወስደው እኛ አውትፑታችን ብቃት ያለው የሰው ኃይል ቢሆንም ወደ ስራ ገበያ ገብቶ የልማቱ አቅም የሆነ የሰው ኃይል የማረጋገጥ ጉዳይ ነው። ለትብብር ስልጠና ሰልጣኞች ወደ ተለያዩ ተቋማት በሚላኩበት ጊዜ በንድፈ ሐሳብ ያገኙትን ዕውቀት በተግባር ከመለማመድ ባለፈም የሥራ ዕድል እንዲፈጠርላቸውናም ለነገ የሥራ ፈጠራ ራዕይ ይዘው እንዲወጡ ያለው ሚና ቀላል አይደለም። ከዚህ ስልጠና ከመጀመሪያ በፊት ምንም እውቅና አልነበረኝም ስለዚህ ስራ ማለት ነው። ከዚህ ከጀመርኩ በኋላ ግን ብዙ ዕውቀቶችን አግኝቻለሁ። አሁን አይደለም ተቀጣሪነቴን ለራሴን ሁሉ ለመክፈት የእንትን ያልኩ ነው። ሙሉ ስልጠና የወሰድኩት ፋሽን ዲዛይን ነው፣ በልብስ ስፌት ነው እና አሁን አሪፍ ላይ ነኝ። የሰፋው ነው። ከተቀጣሪነት ደግሞ ወጥቼ ወደፊት የራሴን እንደምከፍት እርግጠኛ ነኝ። ስልጠና ሰዓት አንቀልድም ነበር። ወድጀው ስለነበር እየሰራው የነበረው ብቁ ነኝ ተብዬ ብቁ ነሽ ብለው ነው እዚሁ ስራ ያስጀመሩኝ። ከስልጠናው ባለፈ የስራ እድል እዚሁ ይመቻችልናል። ብቁ ሆነን ከተገኘን እዚሁ እንቀጥላለን። ከዛ ውጭ ደግሞ እኛ እንኳን እዚሁ መቀጠሩን ባንፈልገው የራሳችን እንድንከፍ የሚያስችል ልምድ አስይዘው ነው የምንወጣው። እኔም ከዚህ የበለጠ ጋርመንት ኖሮኝ የኔን ታናናሾች የኔን እህት ወንድሞች ያመጣው እዚሁ አሰልጥኜ የኔን እንትን አይተው ደግሞ እነሱ ሲለወጡ ማየት የኔ ትልቁ ደስታ ነው። ወደውት ሙያውን እኛ ከዚህ ለመሰልጠን ከሞከሩ አይደለም ራሳቸውን ሌላም ሰው ማውጣት ይችላሉና አሪፍ ሙያ ነው። ብትቀላቀሉና ብትሰሩት በእርግጠኝነት ትወዱታላችሁ። የስራ ላይ ልምምድ ሰልጣኞች ከባህር ዳር ዩኒቨርሲቲም ቴክስታይልና ቴክኖሎጂ እንዲሁም ከባህር ዳር ፖሊቴክኒክ ኮሌጅ ይመጣሉ። እኛም የራሳችን አንዱ አጫጭር የማሰልጠኛ ተቋም ስለሆነ ሰልጣኞች የተግባር ልምምድ ሲያደርጉ ነው ለስራው ምቹ የሚሆኑትና በሙያ ዘርፍ ብቻ አይደለም፣ በስራ ዲሲፕሊን፣ በሰዓት አጠባበቅ፣ በተለያየ ስራ ላይ መደረግ ባለባቸው ነገሮች ላይ ልጆቹ ለስራ ወሳኝነት ያለው ነገር ነው። በዲሲፕሊናቸውም ይገመገማሉ። ልጆቹ በሙያቸውም እንዲያድጉ ይደረጋል። ዲሲፕሊን ችግር ሲኖርባቸውም ይታረማሉ። ስልጠና ላይ እነዛ ነገሮች የሉትም። የስራ ባህል ምናምን እንደ ስልጠና ሊሰጥ ይችላል እንጂ ተግባር ላይ የስራ ባህል እንዴት መደረግ እንዳለበት ለስራው ያላቸው አመለካከት የሚታየውና የሚገመገመው ዋና ላይ የተግባር ልምምድ ላይ ስለሆነ ይህ የተግባር ልምምድ ላይ ሲመጡ ለኛ ለስራ ቅጥር ምቹ ይሆንልናል። ልጆቹን ዲቴል እንድናቃቸው ይሆናል። ስለዚህ ከስልጠና ላይና የተግባር ልምምድ ላይ ስለሚለያይ አተገባበሩ
ልምምድ ላይ ያሉ ልጆች ለስራው ቅርብ ናቸው ማለት ነውና እንደኔ ድርጅት አፕላይ እያደረግን ነው። አሁን ብቃት የወጣቶች የሚባል ፕሮጀክት አለ በዓለም ባንክ ድጋፍ ከስራና ክህሎት ጋር በመተባበር የሚሰጥ ስልጠና ነበር። ለ3 ዓመት ተከታታይ ተሰጥቷል። እነዛ ላይ አሁን 138 ወጣቶች የተግባር ልምምድ ድርጅቴን በመፍቀድ እንዲሁም የስራ እድል እንዲያገኙ በማድረግ ከፍተኛ አስተዋጽኦ አበርክቻለሁ። ከዛም በተረፈ ደግሞ እንደጠቀስኩልህ ከኮሌጅና ከዩኒቨርሲቲ የሚመጡ ሰልጣኞችንም ወደ ድርጅታችን የስራ ላይ ልምምድ እያደረጉ እንዲቀጠሩ ያደረግንበት ሁኔታ ነው ያለውና በቀጣይም ተቋማችን ከመካከለኛ ኢንዱስትሪ ወደ ከፍተኛ ኢንዱስትሪ እየተሸጋገረ ያለበት ሁኔታ ስለሆነ ያለ በርካታ ሰልጣኞችን የስራ ላይ ልምምድ በመስጠት ወደ ስራችን ለማስገባት ከፍተኛ የሆነ ዝግጅት እያደረግን ያለንበት ሁኔታ ነው ያለው። የኛ ተቋም እንዳልከው የሁለት ተልዕኮ አለ። አንደኛው ተልዕኮ ተቋሙ በራሱ ሜታል ኢንጂነሪንግ ግሩፕ በተሻለ የሰው ኃይል በተሻለ እውቀት ባላቸው የሰው ኃይል የሚመራ በመሆኑና ቀጣይም ምርትና ምርታማነትን ለማሳደግ ስኪልድ ማን ፓወር አስፈላጊ በመሆኑ የሚመጡ በስልጠና ላይ ያሉ ተማሪዎችን በአካል እየደገፈ የተሻሉትን ወደ ተቋሙ እያመጣ አሁን በርካታ የሆኑ ተማሪዎች በትብብር ስልጠና ወቅት በኤክስተርንሺፕ ላይ የነበሩ ተማሪዎች ተቀጥረው በቋሚና በጊዜያዊ የስራ እድል ተፈጥሮላቸው በኮንትራትም ጭምር ያሉ አሉ። ይሄ በቀጥታ ተቋሙ ከሌሎች ተቋማት ጋራ በነበረው በተለይም ከባህር ዳር ፖሊቴክኒክ ጋራ በነበረው የጋራ የስራ ትስስር የተፈጠረ ነገር ነው። አብዛኞቹ ተማሪዎችም አሁን ላይ ራሳቸውን ችለው ቤተሰባቸውን እንዲመሩ እየተደረገ ያለበት የኛ ተቋም አንዱ በምሳሌነት የሚጠቀስ ነው። ሁለተኛ ደግሞ ሌላው ትልቁ ኃላፊነት ክፍተታቸውን ሞልተው በገበያ ላይ ራሳቸውን ተወዳዳሪ እንዲሆኑ ለማድረግ ማብቃት ነው። ይሄ ኃላፊነት አለበት ተቋሙ። የክልሉ ላይ ያሉ ወጣቶች ወደ ስራ እንዲገቡ ለማድረግ ትልቅ ኃላፊነት አለበት። ኃላፊነቱን በማሰልጠን ክፍተት በመሙላት ይወጣል። አዘሴም ታይም ደግሞ የተሻሉና ብቃት ያላቸውን ወደ ተቋማችን ጋራ ሊሰሩ የሚችሉትን ደግሞ መልምሎ እያስገባ ያስቀጠለ ነው። በመሰረታዊነት የሁሉም ተቋማት የሚሆነው ኃላፊነት አለበት። እንደ ዜጋ የተማረውን ኃይል በተቋም ደረጃ በሚፈለገው የትምህርት ዝግጅትና በሚፈለገው አቅም ልክ እየለካ አንደኛ በተቀጣሪነት ሊያስቀጥላቸው ይገባል። ሁለተኛ ደግሞ ክፍተታቸውን ሞልቶ በስልጠና ራሳቸውን ችለው በትብብር መሬት ተሰጥቷቸው የገበያ እድል ተፈጥሮላቸው አዘሴም ታይም ደግሞ የመስሪያና መሸጫ ቦታ ተመቻችቶላቸውና እንዲሁም እድል ተመቻችቶላቸው ራሳቸው እንዲችሉ የማድረግ ይሄ ኃላፊነት አለበት። ተቋማት ኃላፊነት አለባቸው፣ ቢሮዎች ኃላፊነት አለባቸው፣ የግልም የመንግስትም። በዚህ አግባብ አንዱም የኛ ተቋም ስለሆነ ይህን ኃላፊነት ለመወጣት በእቅዳችን አካተን እየተንቀሳቀስን ያለን መሆኑን ነው ለመግለጽ መወደው። ልጆቹ ከበቁ በኋላ አንደኛ በዚያው በስልጠናው አጋጣሚ ልጆቹን አውቋቸዋል። ልጆቹን አውቋቸው ማለት ነው። ለምሳሌ እኛ ጋር ጋርመንት ሌቭል 4 የተመዘገበች ሰልጣኝ ሌቭል 2 ላይ እንደደረሰች የኦቨርታይም ክፍያ ይከፈላል። ለምን ስትሰራ ስላዩአትና ተጨማሪ ገቢ እያመጣችለችው ስለሆነ። ከዛ ቀጥሎ ከተመረቁ በኋላ እንደገና እኛ ፕሮግራም እናዘጋጃለን። ጆፌር ወይም ደግሞ የስራ ውድድር እናገናኛለን። ተመራቂንና ቀጣሪን ማገናኘት እንሰራለን ማለት ነው። ከዛ በኋላ 20፣ 50፣ 100ም የሚቀጥር ድርጅት ይኖራል። ስለዚህ የመጀመሪያው የኮኦፕሬቲቭ ትሬኒንግ ዝምድና ለምን ያገለግላል? ለበኋላው ልጆቹን ስራ ለማስተሳሰር ያገለግላል ማለት ነው። በአጠቃላይ ከስልጠና እስከ ምዘና እስከ ስራ ትስስር ኢንቢቲውን ደግሞ ይሄንን የሚሰለጥኑበትን ማቴሪያል በማዘጋጀት ትልቁ ሚና የሚጫወተው ፋብሪካዎች ናቸው፣ ኢንዱስትሪዎች ናቸው፣ ባለቤቶች ናቸው። ምን ይማርልህ፣ ምን ይሰልጥንልህ የሚለውን ጥያቄ የሚመልሱት ራሳቸው ፋብሪካዎች ናቸው። በኋላ የሚረከበው ስለሆነ ለምሳሌ በምግብ ዝግጅት፣ በሆቴል ሰርቪስ፣ በማኑፋክቸሪንግ፣ በብረታ ብረት፣ በእንጨት፣ በሽመና፣ በልብስ ስፌት፣ በአግሮ ፕሮሰሲንግ ያሉት ኢንዱስትሪዎች ይሄንን ነው የምፈልግ እንታሰለጥል የሚፈልገው ይሄንን ነው የሚለውን እንደ ባለሙያ ከሚመራው ሴክተር መስሪያ ቤት ጋር አብረው የሚሰሩት እነሱ ናቸው። ፍላጎት ድሮ ምንድን ነበር ይሆን የነበረው? የማሰልጠኛ ተቋም ወይም የትምህርት ሚኒስቴር አማክሎ ሲመራ ምንድነው የሚሆን የነበረው? ሃየር ኤክስፐርት ፒኤችዲ ዶክተር የውጭ ሀገር ልምድ ያለው ሰው ይቀመጥና
ካሪኩለሙን ራሱ ያዘጋጀው። ይሄ ትክክል አይደለም። ራሱ ኢንዱስትሪው ባለቤቱ አብሮ ቁጭ ብሎ ይሄንን አድርግልኝ ይላል። በእርግጥ አካዳሚካል የሆነውን ነገር ደግሞ የትምህርት ምሁራን የስልጠና ምሁራን ማኔጅ ሸፕ ያደርጉታል። ራሱን የቻለ ሳይንስ ስለሆነ ኢንተረስቱ ግን ኒድ አሰስመንቱ ግን የሚሰራው ይሄ ነው። ስለዚህ እነዚህ አራት ጉዳዮች የስልጠና ፍላጎት በካሪኩለም ኦኩፔሽናል ስታንዳርድ ወይም ኦኤስ የምንለው በኋላ ስልጠና ሲሰጥ ከዚያ ምዘና ሲሰጥ ስራ ትስስር የሚሰራው አራቱ ተግባራት ከኢንዱስትሪው ጋር የሚሰራ ነው። ለስልጠናው ብቻ ሳይሆን እነሱ ያው በተግባር ቴስት ያደርጓቸው በተግባር ያረጋግጧቸው ወጣቶችን የተሻሉትን እየወሰዱ የሚቀጥሩበት እድል ይፈጥራል። አንድ እሱ ነው። ሁለተኛ ነገር አንዳንድ ካምፓኒዎቹ በውጭ ዓለም ያለው ተሞክሮ ምንድነው የሚያደርግ ያሰለጠኗቸው ልጆች ያቋቁሟቸዋል። በራሳቸው መቅጠር ባለፈ መንገድ ራሳቸውን ችለው እንዲወጡ እስከ በፋይናንስ በማገዝ በማበደር ጭምር የሚሰሩ አሉ። ይሄ ምንድነው ዋናው ታርጌቱ እኮ ማሰልጠን በጥራት ያለው ሰው ማብቃት ከዛ በኋላ ስራ ዕድል እንዲፈጠርለት ማድረግ ነው። ከዛ ኢኮኖሚ እንዲያሳድግ ማድረግ ነውና የስራ ዕድል ካልተፈጠረለት ማሰልጠን ትርጉም ስለሌለው የግድ ዋናው ታርጌት ይሄ ነው። ስራ ዕድል መፍጠሩ ነው። የሰለጠኑና በኮርፖሬት ትሬኒንግ የወጡ ልጆችን መጨረሻ በግራጁዌሽን ጊዜ ካምፓኒዎችና መንግስት አንድ ላይ ይሆንና የስራ ኦርደር ይዘጋጃል። የስራ ኦርደር ማለት ነው ልጆቹ ራሳቸውን በካምፓኒዎች በቀጣሪዎች ፊት ለፊት ይገልጻሉ። በሚገልጹበት ጊዜ እስከ 1000 ሰው ያስቀጠርንበት ጊዜ አስታውሳለሁ። ባህር ዳር ፖሊቴክኒክ ኮሌጅ ላይ፣ ቡሬ ላይ፣ ጎንደር ፖሊቴክኒክ ኮሌጅ ላይ ይደረጋል። እየተደረገ ነው የሚገኘው። አሁን በዓለም ደረጃ ያለው ፍላጎት ሲታይ ቴክኖሎጂውም ዳይናሚክ ስላለው በአጫጭር ስልጠና በርካታ ዜጎች ጥራት ባለው አጫጭር ስልጠና ብዙ ጊዜ አጫጭር ስልጠና ስንል ስታንዳርድ አለው። የ2 ቀን የ3 ወር ኦሪየንቴሽን የሚሰጥ እሱን ስልጠና ብለን አንወስደውም። እሱ ኦሪየንቴሽን ነው የምንለው። ግን ጥራት ያለው ስልጠና በ3 ወር በ6 ወር በማሰልጠን ዜጎችን ወደ ስራ ገበያ ያስገብቶ ተጠቃሚ ማድረግ ይቻላል። እዚያው ሳለ ስራ ውስጥ ነው እነሱ ኬሪየራቸውን የአካዳሚክ ኬሪየራቸውን የስልጠና ኬሪየራቸውን ከፈለጉ የቴክኒክና ሙያ አዲሱ ስትራቴጂ የትምህርትና ስልጠና ፖሊሲያችንም ስትራቴጂያችን ላይ በግልጽ የተቀመጠው ቴክኒክና ሙያ ከደረጃ 1 እስከ ደረጃ 8 እስከ ፒኤችዲ ሊሄዱ የሚችሉበት ከቴክኒክና ሙያ ዘርፍ ቢፈልጉ ወደ አካዳሚክ ሊሄዱ የሚችሉበት እድል ነው። ስለዚህ ይሄን ለማረጋገጥ የሚያስችል ፕላትፎርም ሪያላይዝ እየተደረገ ነው። በዋናነት መወሰድ መቻል ያለበት ቴክኒክና ሙያ ላይ ያለው አመለካከት መቀየር መቻል አለበት። ቴክኒክና ሙያ የተመረጠ እንጂ ምራጭ መሆን መቻል የለበትም። ስለዚህ በዚህ አስተሳሰብ መስራት ምክንያት ወደ ዘርፉ ለመምጣት የሚታይ ችግሮች ኦልሬዲ በፖሊሲ ደረጃም የተለዩ ናቸው። እሱንም ሪቨርስ ለማድረግ የሚያስችል ስራ በኮሙኒኬሽን የሚሰሩ ስራዎች እንዳሉ ነው። በተጨባጭ ቴክኒክና ሙያ ኢንዱስትሪያሊስቶችን የሚያፈራ ለሀገር ዋስትና የሚሆኑ ዜጎችን የሚያፈራ ዘርፍ እንደሆነ የማረጋገጥ ስራ በተግባርም እየተሰራ ያለበትን ጅምር ስራዎች የበለጠ አጠናክሮ እሱን ውጤት ነው ለማህበረሰቡ ማድረስ የሚጠይቅ ያኔ ተጽዕኖ መፍጠር ይቻላል። አለያ ምንም ምርትና ውጤት ሳንይዝ በምናሰራው ኮሙኒኬሽን የህዝቦች ስራ ብቻ ለውጥ ማምጣት አይቻልም በሚል አሁን በተጨባጭ ውጤት ማግኘት የቻሉ ኢንተርፕራይዞችን ከቴክኒክና ሙያ ወጥተው ሀብታም መሆን የቻሉ ኢንዱስትሪያሎችን ለማህበረሰቡ ማሳወቅ ዜጎች ቴክኒክና ሙያ መርጠው ሊመጡ የሚችሉበትን ድል መፍጠር ይጠይቃል። ምክንያቱም በዓለም አቀፍ ደረጃ ያደጉ ሀገሮች ልምድ ይሄን ነው የሚያሳየው። ብዙ ጊዜ ለአብነት የምናነሳት ጀርመን ነች። ጀርመን የተለያዩ የምዕራባውያን ሀገሮች የአውሮፓ ሀገሮች በፋይናንሻልና በኢኮኖሚ ክራይሲስ ችግሩ ሲገቡ ያልተናወጠ ዲቨሎፕመንት ላይ ያስቀጠለች ቴክኒክና ሙያ ላይ ስለሰራች ነው። ስለዚህ ይህንን ማህበረሰቡ ላይ መስራት ይጠይቃል። አመለካከት የመቀየር ስራ አሳይመንት እንዳለብን ይሄን መውሰድና መስራት ይጠይቃል። ስለዚህ ቀጣይ ተቋማት በወጣቶች ሞልተው ተጠቃሚ የሚሆኑበትን ሁኔታ እንፈጥራለን ብለን እናስባለን። የትብብር ስልጠና አስተባባሪ ፎረም መመስረት ብቻውን ውጤታማ አያደርግም ያሉት የመድረኩ ተሳታፊዎች ባለድርሻ አካላት ኃላፊነታቸውን ሊወጡ እንደሚገባም አሳስበዋል። ከካሪኩለም ጋር በተያያዘ ካሪኩለሙ ከወጡ የተወሰነ የቆዩ በመሆናቸው ካሪኩለሞቹ የሚወስዷቸው ካሪኩለሞች ከወቅቱ ቴክኖሎጂ ጋር አብሮ ያለ መሄድ ሁኔታ ስላለ አሁን ባልኩ መንገድ ብቁ እንዲሆኑ ልጆቹ ካሪኩለም ከወቅቱ ቴክኖሎጂ ጋር ማች ማድረግ ይጠበቅበታል። ማች ካደረገ ልጆቹ በቀላሉ ኢንዱስትሪው መላመድ ይችሉና ወደ ስራ ለመግባት አይከብዳቸውም ማለት ነው። ለምን ቴክኖሎጂው አድጎ
የሚማሩት ትምህርት ደግሞ ከቴክኖሎጂ በታች ከሆነ ብዙ ድካምና ልፋት የሚጠይቁ የሚሆን ከሆነ የልጆቹን ተፈላጊነትና ተቀባይነት ስለሚቀንሰው ቴክኖሎጂው ከወቅቱ ካሪኩለሙ ከወቅቱ ቴክኖሎጂ ጋር የሚገጣጠም መሆን አለበትና በየጊዜው ካሪኩለም መታደስ አለበት። ይሄ ነው ያየሁት ችግር። እኔ እንግዲህ ምንድነው በዓለም አቀፍ ተሞክሮ ትንሿ ትልቋ አሁን ጀርመንን ብትወስድ ትልቁን እንትን የሚወስዱት በቲቪቲ ላይ ይሄ ምክንያቱም በተግባር ላይ የተመሰረተ ነው። ተማሪዎች ገና ሲጀመር የመንግስትን ስራ የዋይት ኮላር ሳይሆን ስራ ሰርተው በራሳቸው ላብ እንዳድሩ ለማድረግ ፈጥረውም ደግሞ ለሀገር ጠቃሚ የሆነ ነገር እንዲሰሩ ለማድረግ ካሪኩለሙ በዛ ዲዛይን የተደረገ ነው። አሁን ላይ በትብብር እየተዘጋጁ ያሉ መድረኮች የዚያ እንትን ናቸው፣ ምሳሌዎች ናቸው። እና አሁን በጣም ጥሩ እየተደረገ ነው። የሚመለከታቸው አጋር አካላት አሁን አሉ፣ ኃላፊነታቸው እንደሚወጣው ፕሮሚስ እያደረጉ ነው። ይሄ መሬት ላይ እንዲሆን ግን ምን ያስፈልጋል? ተጀምሮ መተው የለበትም። ኮንቲኒቲ ያለው ታስክ ፎርስ ተዘጋጅቶ ከተመረቁት መካከል ስልጠና ከወሰዱት መካከል ምን ያህሉ በቅጥር ደረጃ ተሰጥቷቸዋል፣ ምን ያህሉ ደግሞ ራሳቸውን ችለው እየሰሩ ነው፣ ምን ያህላቹ ደግሞ ስራ ሳይኖራቸው ቀርቷል ተብሎ እየተገመገመ ሁሉንም ዜሮ ለማድረግ ሁሉም ወጣት እንግዲህ በጣም ትልቅ እንትን ያለ በወጣት ላይ የምሰራው ስራ እንደ ሀገር ትልቅ የሆነ አቅም ነው። ስለዚህ ተከታትሎን የቀሩትንም ያለባቸውን ችግር የክህሎት ከሆነ ተጨማሪ የክህሎት ስልጠና በመስጠት የአመለካከት ከሆነ ተጨማሪ የአመለካከት ስልጠና በመስጠት የሚፈልጉትን ጥያቄ ደግሞ በተመቻቸው የስራ ማስያዣ ፓኬጅ በዚያ ልክ ተፈላጊ የሆነ መሬት፣ ተፈላጊ የሆነ መሸጫና መስሪያ፣ ተፈላጊ የሆነ የስልጠና አስፈላጊ የሆነ የገንዘብም የብድር አገልግሎትን በማመቻቸት ሳይሰለች በተግባር ስራ ላይ እንዲሆን መደረግ አለበት። ይህ የአንድ ሰው የስራና ስልጠና ቢሮ አይደለም፣ የሆነ የኛ የሜታል ኢንጂነሪንግ ግሩፕ ኃላፊነት አይደለም። ዘሆል ቢሮዎች፣ ግለሰቦች፣ ባለሀብቶች ሁሉንም ስራ ድርሻ ይሆናል ብዬ አስባለሁ። እንዲህ ከተባበርን ግን ሁሉም ዜሮ ሆኖ እንደውም ከሚፈልጋ ነው የሚካሄደው እና ይህንን ለማድረግ የሁሉም ድርሻ መኖር አለበት ብዬ አስባለሁ። በመጀመሪያ ደረጃ የራሳችን ችግር ምንድን ነው? ልጆቹን በሚመለከተው በሚችሉት ደረጃ በደንብ ተለማማጅ አድርጋችሁ አትልኩልንም ነው የሚሉት። ምን ማለት ነው ይሄ? ቲዮሪውን 30% ካስተማርን በኋላ 40% ፕራክቲካል ስናሰለጥን ለፋብሪካዎች በሚመች መልኩ አላካችሁም ነው የሚሉ። እውነታቸውን ነው። ካለ ማሽኑን ውስንነት የማሽኑ እንኳን የግብዓት ውስንነት የሰልጣኙንም ቁጥር አመጣጥነን ስንሰራና የራሳችን ደሪቨሪ ውስንነት ስላለበት ልጆቹ በሚፈለገው ደረጃ ላይሆኑ ይችላሉ። አንድ ሁለተኛ ከመደብን በኋላ ደግሞ የሚደረገው ክትትል ውስንነት አለ። መምሩ አብሮ እጅ ለእጅ ከኛ ጋር ሆኖ አይደለም የሚሉት። እውነታቸው ነው። ይሄን እንቀበላለን። ከዛ ሲቀጥል ወደ እነሱ ስንሻገር የሚመድቧቸው ለእንትን ነው ለስልጠና ሳይሆን ለእርዳታ። ብረታ ብረት ኢንዱስትሪ ላይ ሄዶ መስራት ሲገባው ዳር ላይ ሆኖ ነው ዋናውን ማሽን ሳይለማመድ ይመጣል። የኮኦፕሬቲቭ ኢንዱስትሪ አሰልጣኙት ዳይ ቱ ዳይ የኔ ብሎ ተከታትሎ እጁን አብቅቶ አምሮን አስልቶ ባህሪውን ቀይሮ ነው መምጣት ያለበት። አራት ነው እንግዲህ ኖሌጅ ስኪል አቲቲዩድ ምን ነው ስለሆነ እስከ ባህሪ ድረስ ሸፕ አድርጎ ነው መመለስ ያለበት። ይሄንንም ክትትል ያደርጉ። የመጨረሻውና ዋናው ነውርና ወንጀል የሚሆነው ደግሞ ምዘናው የኢንዱስትሪ ባለቤቱ ወይም መምህሩ ወይም አሰልጣኙ ያንን ልጅ ወርና 2 ወር 3 ወር ካቆየ በኋላ በጣም አሪፍ ብሎ ጽፎ ይሰጠናል። ይሄም ትውልድ መግደል ነው። ትውልድ መግደል ትክክልም አይደለም። በአግባቡ መረከብ፣ በአግባቡ መከታተል። ያው እነሱም የራሳቸው ስራ ስለሆነ እዚያም ስለሚሰሩ የጊዜ እጥረት ሊኖር ይችላል። ቢሆንም ግን በተቻለ መጠን ታይም ሰጠን ከዛ ተከታትለን በልኩ መዝነን ነው መልሰን ለማሰልጠኛ ተቋም መልስ ያለብን። የኮርፖሬት ትሬኒንግ የትብብር ስልጠና ላይ የግል ካምፓኒዎች ብቻ ሳይሆን መንግስት ኃላፊነት መወጣት አለበት። የመንግስት መስሪያ ቤቶችን ስትወስድ ለምሳሌ ሆስፒታሎች በግል ኮሌጅም በመንግስት ኮሌጅም በተለያየ የጤና ሙያ የሚሰለጥኑ ልጆች አሉ። ሰልጥነው የተግባር ልምድ የሚያደርጉት የመንግስት ሆስፒታል ላይ የመንግስት ጤና ጣቢያ ላይ ነው። እዚያ ሲሄዱ ክፈሉ ይባላል። ይህ በጣም አደገኛ ነው። በነፃ እንዲያሰለጥኗቸው ግዴታ አለባቸው። የጓንት መግዣ የምናምን መግዣ ይባላል። ይሄ እንዲህ በመሆኑ በተለይ ደግሞ የግል ኮሌጆቹ እነዚህ ልጆች
ከልጆች ተቀብሎ ለዚያ ጤና ጣቢያ ሆስፒታል መክፈል ስላለበት በጣም ልጆቹ በጣም እየተሰቃዩ ነው ያለው። ስለዚህ በመንግስት መስሪያ ቤት ያሉ ተቋማት ኃላፊነት በአግባቡ ሊወጡ ይገባል። የንድፈ ሐሳብን ከኮሌጁ አግኝተው የተግባር ስልጠናውን ክህሎትን የሚያገኙበት ተቋም የነሱ ተቋም መሆኑን ተገንዝበው ኃላፊነታቸውን እንዲወጡ በዚህ አጋጣሚ ጥሪ ማቅረብ እፈልጋለሁ። ሁለተኛው የግል ካምፓኒዎች ናቸው። የሰው ልጅ ክህሎት፣ እውቀት፣ አመለካከት የሚገነባው በጋራ ነው፣ በትብብር ነው። ይህንን ለማድረግ ደግሞ ኮሌጆች ላይ ብቻ ሳይሆን እነሱም በጋራ ይህን ኃላፊነት ወስደው መስራት አለባቸው። ይህን ከሰሩ በኋላ የሰው ኃይል ፍለጋ ሌላ ቦታ መሄድ ሳያስፈልጋቸው የበቁ ልጆች እዛው እጃቸው ላይ ያገኛሉ። ለትብብር ስልጠና የሄዱት እነሱ ተቋም የሄዱት ልጆችን እዛው ላይ ማን ብቃት አለው ማን ብቃት የለውም ብለው ለይተው መቅጠር ይችላሉ። ይህን ማድረግ ከቻሉ ደግሞ ካምፓኒያቸው ፕሮፊት አትራፊ ይሆናል። የተለማመዱ ባህሪያቸውን ጸባያቸውን ያወቁ ልጆችን መቅጠር ይችላሉና ይሄንንም ኃላፊነት ሊወጡ ይገባል ብዬ አስባለሁ። ይሄን የምናደርገው ግን በጥቅሉ የሀገራችንን ኢኮኖሚ ለማሳደግ ብልጽግናችንን ለማረጋገጥና የስራ አጥነትን ለመቀነስ ነው። ከ23 ተቋማት የተውጣጡ አባላትን ያቀፈው የትብብር ስልጠና አስተባባሪ ፎረም ሲመሰረት ለ3 ተቋማት ኃላፊነትን ሰጥቷል። የአማራ ክልል ስራና ክህሎት ቢሮ ሰብሳቢ፣ የአማራ ክልል የንግድና ዘርፍ ማህበራት ምክር ቤት ምክትል ሰብሳቢናም የአማራ ክልል የዘርፍ ማህበራት ጸሐፊ ሆነው ተመርጠዋል።